እንደ ሀገር የተጀመረውን በምግብ ራስን መቻል ከተረጅነት መላቀቅና የሀገር እድገትና ብልጽግናን ለማረጋገጥ የተለያዩ ኢኒሼቲቮች ተቀርጸው ወደ ስራ የተገባ ሲሆን ይህንንም እቅድ ተግባራዊ ለማድረግ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት እየተሳተፉበት ይገኛሉ። ዩናይትድ ኔሽን ዴቨሎፕመንት ፕሮግራም ከኢትዮጵያ አካባቢ ጥበቃ ባለስልጣን ጋር በመተባበር በሀገሪቱ በሁሉም ክልሎችና በሁለቱ ከተማ አስተዳደሮች በተመረጡ 22 ወረዳዎች ላይ ፕሮጀክት በመቅረጽ ዝቅተኛ ገቢ ያላቸውን ወገኖች እየደገፈ ይገኛል። በፕሮጀክቱ ተጠቃሚ የሆኑ ወገኖችም በተደረገላቸው ድጋፍ ደስተኛ መሆናቸውን አንስተው አሁን ላይ በፊት ከነበሩበት የተሻለ ገቢና ቤተሰባቸውንና ራሳቸውን ማስተዳደር እንደቻሉ አንስተዋል። መኖ ሰጠኝ መኖ የሌሎችም እንደም እንደኔ ግዳፍ አላደረገላቸውም እሱ እንደም ለኔ ለብቻ ግዳፍ አደረገልኝ እግዚአብሔር ይስጥልኝ ከምንም በላይ አመሰግነዋለሁ ማለት ነው። እና የዶሮ ቤትም ያው በዚህ መልኩ ሰጥቶኝ እያረባው ነው። ከዛም በኋላ ደግሞ ዶሮቹ ራሱ መኖ ሲያገኙ አሁን እየጣሉልኝ ነው ማለት አሁን መኖ ግን ተቸግር ያለው ስለራሱ እንኳን 50 ኪሎ እንደም መኖ አደረገልኝ። አሁን እነዚህ መኖ ዶሮች ራሱ እንኳን 17 ዶሮች ይጣላሉ እግዚአብሔር ተመስገነ። እኔ መጀመሪያ የጀመርኩት ያው 25 ዶሮ ነው የድርጅቱ ሰጠኝ 25 ዶሮ ተነስቼ ነው እዚህ የደረስኩት እና አሁን በዚያ በኔ ጋር ያሉት 95 ዶሮ አሉኝ ከ25 ተነስቼ ማለት ነው። ባገኙትም ድጋፍ ተነሳስተው ስራውን የበለጠ አጠናክሮ ለመቀጠል ቁርጠኛ የሆኑት እነዚህ ወገኖች ነገር ግን አሁንም ውስንነት እንዳለባቸው ይጠቅሳሉ። እኛ ችግራችን አሁን ምንድነው የገበያ ትስስር የለንም። አሁን ይሄም ትስስር እንዲደረገን ሁለተኛ ደግሞ ሳይ መኖሃን በጣም ችግር ላይ ያለ ነው። ተሰጠን አሪፍ ነው። አንድ ሶስትነት አንድ አውራ ተሰጥቶኛል። አሁን እግዚአብሔር ይመስገን በርከት ብሏል። አቅም ስለሌለኝ የመኖ ችግር አለ ያቅም ጉዳይ ያው በብድር ቢመቻችልኝ ወደ የመስራት አላማ አለኝ። የፕሮጀክት በሀገር ደረጃ 225000 ዜጎችን ተጠቃሚ ለማድረግ የተቀረጸ እንደሆነ የፕሮጀክት ማናጀሩ አስታውሷል። ኢትዮጵያ ውስጥ በሁሉም ክልሎች ማለት እንችላለን በተመረጡ ሁለት ወረዳዎች ላይ በአጠቃላይ በ22 ወረዳዎች የሚተገበር ሆኖ በ5 አመት ፕሮግራም ውስጥ በ225000 ታርጌት ቤኔፊሻሪዎችን ተጠቃሚዎችን ለመድረስ የታቀደ ፕሮጀክት ነው። ፕሮጀክቱ ትኩረት አድርጎ የሚሰራው አመጋገብ ላይ ሲሆን ከፍ ሲል ደግሞ ገቢ ማስገኘት ላይ ነው። በዶሮ እርባታ በጥንቃቄ ከተሰራ በአነስተኛ ቦታ በትንሽ ቦታ ላይ ዶሮችን እንትን አድርገው አንደኛ እንቁላል የሚጥሉ ዶሮችን ብናረግ እንቁላሉን ልጆችን ይመግባሉ ይሸጣሉ ገንዘብ ያገኛሉ። ልጆቹ ኒውትሪሽናሊ እንቁላል መብላት ከቻሉ በሳምንት የተወሰነ ቀን ማለት ጤናማ ዜጋ ፈጠርን ማለት ነው። ስለዚህ የገቢ መሸጥ ከቻሉ ገቢያቸው ላይ አዳፕ አደረገ ማለት ጨመረ ማለት ነው። እንደነዚህ ኤሪያዎች ላይ ፎከስ አድርገን የመጨረሻው ኮምፖነንት ደግሞ ኢንተርፕሬነርሺፕ ዴቨሎፕመንት እና ማርኬቲንግ ላይ ነው የምንሰራው። ኢትዮጵያ ጥሩ አየር ንብረትና መልክዓ ምድር ያላት ሀገር እንደሆነች አንስተው ሁሉም ማህበረሰብ ተቀራርቦና ተረዳርቶ መስራት የማይቻል የሚመስልን ነገር መስራት ይቻላል በማለት መልእክታቸውን አስተላልፈዋል።